ሰላም ጤና ይስጥልኝ የተከበራችሁና የተወደዳችሁ የቻናላችን ቤተሰቦች እንዴት ቆያችሁልን? አብራችሁን ቆዩ የአክብሮት ግብዣችን ነው። ዛሬ እንግዲህ ኢትዮጵያን ወክላ በዓለም የቁንጅና ውድድር ላይ ለተሳተፈችውና ሁለተኛ ለወጣችው ሀሴት ደማቅ አቀባበል ተደርጎላታል። በህንድ በተዘጋጀው የሚስ ወርልድ ዓለም አቀፍ የቁንጅና ውድድር ላይ ኢትዮጵያን ወክላ የተሳተፈችውና ሁለተኛ የወጣችው ሞዴል ሀሴት ደረጀ በአዲስ አበባ ቦሌ ዓለም አቀፍ አውሮፕላን ማረፊያ ደማቅ አቀባበል ተደርጎላታል። በአቀባበል ስነ ስርዓቱም ከፍተኛ የመንግስት ባለስልጣናት እንዲሁም ቤተሰቦቿና ወዳጆቿ ተገኝተዋል። ኢትዮጵያ መባሉ እዛ ስቴጅ ላይ ለኔ እሱ ነበረ ድሌና እግዚአብሔር ይመስገን፣ ግን ትንሽ ይከብዳል በጣም። ለ72ኛ ጊዜ በተደረገ የቁንጅና ውድድር የ108 ሀገራት ተወዳዳሪዎች የተሳተፉ ሲሆን ሀሴት በዓለም አቀፍ ደረጃ ሁለተኛ፣ ከአፍሪካ ደግሞ ቀዳሚ በመሆን ነው ያጠናቀቀችው። አዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ ነው የምማረው። ከዛ ባለፈ ሚስ ቲን ዩኒቨርስ 2024 እና ሚስ ኢንተርናሽናል ሰከንድ ረነር አፕ። በአቀባበል ስነ ስርዓቱ ላይ ሀሴት ደረጀ የኢትዮጵያ ባህል አምባሳደር በመሆን መሾሟን የሚገልጽ የእውቅና የምስክር ወረቀትም ተሰጥቷታል። ውድድሩ በጣም ደስ ይል ነበር። እግዚአብሔር ይመስገን። እግዚአብሔር በጣም በብዙ ረዳኝ። በጣም በቻልኩት መጠን ተዘጋጅቼ ነበር የሄድኩት፣ ግን እግዚአብሔር ተጨመረበት። 10 ሀገራት በላይ የሚሳተፉበት የቁንጅና ውድድር ሲሆን የኢትዮጵያን መልካም ገጽታ ለማሳየት መንግስት እየሰራው የሚገኘውን ስራም ለመጪው ዓለም ለማስተዋወቅ የሚረዳ ትልቅ መድረክ መሆኑም ተገልጿል። ከዚህ በኋላ ከኔ የምትሄደው ልጅ ደግሞ የተለየ ደግሞ ትልቅም ነገር አድርጋ ከኔም የተሻለ አድርጋ እንደምትመጣ ተስፋ አደርጋለሁ። እንግዲህ ቀደም ሲል እንደገለጽ ነው በህንድ ሃይድራባድ በተዘጋጀ የሚስ ወርልድ ዓለም አቀፍ የቁንጅና ውድድር ላይ ተሳትፋ ነው ሁለተኛ የወጣችው ሞዴል ሀሴት ደረጀ አዲስ አበባ ቦሌ ዓለም አቀፍ አውሮፕላን ማረፊያ ስትደርስ ደማቅ አቀባበል እየተደረገላት። እኔ በስም የሚያቀኝ ሰው የለም። እዛ ሀሴት ብለው አይደለም የሚጠሩኝ፣ ኢትዮጵያ ብለው ነው እና የሚጠሩኝ። ለእኔ በጣም ትልቅ ነገር ነው። እንደሚታወቀው እንግዲህ በርካታ አትሌቶቻችን እንዲሁም ደግሞ በልዩ ልዩ መስክ ተሳትፈው ሀገራቸውን አስጠርተው የሚመጡ ዜጎች ሁሉ ቦሌ ዓለም አቀፍ አውሮፕላን ማረፊያ ሲደርሱ ደማቅ አቀባበል ይደረግላቸዋል። ሀሴትም እንግዲህ የኢትዮጵያን ወይም ደግሞ የሀገሯን ስም በዓለም ማማ ላይ ከፍ አድርጋ በማውለብለቧ ነው ደማቅ አቀባበል እየተደረገላት። ብዙ ተግዳሮት አሳልፌ ነበር ሄድኩት። አልባሻችሁም አሁን እዚህ ጋር ስቆም ቀላል ሊመስል ይችላል፣ ግን በቃ የቤተሰቤ ጸሎት ነው እዚህ ያደረሰኝ። ምንም የሚዋሽ የሚካድ ነገር አይደለም። የባህልና ስፖርት ሚኒስትር ዴታው ፕሮፌሰር ነብዩ ባየ፣ የባህል ስፖርት ሚኒስትር ዴታ ነፊሳ አልማሃዲ፣ የአዲስ አበባ ባህልና ኪነ ጥበብ ቱሪዝም ቢሮ ኃላፊ ዶክተር ሂሮት ካሳ በአቀባበል ስነ ስርዓቱ ላይ ከተገኙ መካከል የሚጠቀሱ ናቸው። ከዛም ባለፈ ደግሞ ኢትዮጵያ ብዙ የሚነገር ደግሞ ዓለምን በጣም ቢያውቀው ፋሲኔት የሚያደርገን ብዙ ነገር አለና እኛ መናገር መቻላችን እኛ ባህላችንን እኛነታችንን ባሳየን ቁጥር ዓለምም ደግሞ ከዚህ በላይ እንደሚቀበለን። ለ72ኛ ጊዜ በተደረገው ውድድር ላይ የ108 ሀገራት ተወዳዳሪዎች የተሳተፉበት ሲሆን በዓለም አቀፍ ደረጃ እንግዲህ ሁለተኛ ከአፍሪካ ደግሞ ቀዳሚውን ስፍራ በመያዝ ያጠናቀቀችው ሀሴት ደረጀ በተለይም የሀገሯን ባህል ትውፊትና ታሪክ በማስተዋወቅ ረገድ ጉልህ ሚና ወደፊትም እንደምትጫወት ተስፋ ተጥሎባታል። የተከበራችሁ የቻናላችን ቤተሰቦች አብራችሁን ስለነበራችሁ ምስጋናችን ከልብ ነው። ይህንን ቻናል ላይክ፣ ሰብስክራይብ ማድረጋችሁን አትዘንጉ። መልካም ጊዜ በያላችሁበት ቸር ይቆያል። በጣም ደስ የሚል ውድድር ነበር። ፌር ነበረ። ረዥም ሰዓት ነው የፈጀባቸው ይሄ ምንድነው ስሙ ጃጂንግ ፕሮሰሱን ሲያደርጉ እና ሆፕፉሊ እንደዚህ አይነት ነገር ይበዛል ብዬ አስባለሁ ወደፊት።